የሰራነውና ዘፈኑ ቆንጆ አድርገን ስለወደድ ነው ውስጣችን ስለገባስና ስሜት ስለነበረን በጥሩ አድርገን የሰራነው እና አድማጩ በጥሩ ሁኔታ ነው የተቀበለው። ዛሬም ድረስ እንግዲህ እዚህ ሙዚቃው ስሜት አልበረደም። አዎ እስካሁን ዛሬ በዚህ በሪል ማጫወቻ ያጫወቱት በጊዜው በቴሌቪዥን የተቀረጸ ነገር አልነበረም። አብራችሁ የተጫወቷቸው ዘፈኖች እንጂ በርካታ ዘፈኖች እንደተጫወታችሁ ነው የሚታወቀው። ቅጠል ነጋዴዋ፣ የዘጠኝ ወር ቤቴ፣ ገላይዋ፣ ውባይናማ እና እንዴት ነበረ ግን በርካታ ወንድ ድምፃውያን አሉ ፖሊስ ኦርኬስትራ ውስጥ። በተደጋጋሚ ግን ካንተ ጋር ነው ስትሰራ የምትታየውና ምርጫዋ እንዴት ነበረ? እኔና ሂሩት እንግባባለን። በእኔና እሷ ከሌላ ሰው ጋር መስፈን ትንሽ እንትን ይላል። እኔም ብሆን ከሌላ ሰው ጋር ዘፍኛለሁ። እንደሷ ግን የመጣልኝ የለም። ከበዛው ጋር ዘፍኛለሁ፣ እኔ ከውብሻው ጋር ዘፍኛለሁ። እንደሷ የሚመጣልኝ ድምፃዊ የለም። ሂሩት እንግዲህ በጣም እንከን የሌለች ድምፃዊ ነች እና ሁሉ እኔ እንደሷ ሴት ብትሆንም እኔ እንደሷ ለዛ ያለው ድምፅ የለኝም። እሷ ግን ለእኔ ለዛ እንድሰጠው ነፍስ እንድሰራበት ታደርገኛለች። ሂሩት ከፍተኛ ድምፃዊ ስለሆነች በእውነት እሷ 1951 ዓመተ ምህረት ነው ፖሊስ ሰራዊት ኦርኬስትራን የተቀላቀለችው። አንተ ደግሞ 1960 ከ9 ዓመታት ቆይታ በኋላ በወቅቱ እዛ ስትገባ እንዴት ነበረ ግንኙነታችሁ? የጋራ ስራችሁን ስትሰሩ በሰራዊት ውስጥ የነበራችሁን ነገር እስቲ በተዘታቸው። እኔ የተቀጠርኩት 60 ሐምሌ 23 መሰለኝ። እኔ ያን ጊዜ ትንሽ አፈርል ነበር። አናፈር አይዞህ አሁን ትለምደዋለህ ብላ ታበረታታኝ ነበር። አንዳንድ ቅላጼዎችን ዘፈን እንዲያምር እንዳሳምረው ጥራልኛለች። ብዙ ለዚህ ደረጃ አደረሰች ከምላቸው አንድ ሰዎች እሷ ነች አንዷ እና ብዙ አበረታታኛለች ሂሩት። በኦርኬስትራው ከመታጀብ በተጨማሪ ከተለያዩ ባንዶች ጋር አብራችሁ ሰርታችኋል። ከሮክ ባንድ ጋር፣ ከዳህላክ ባንድ ጋር እና እንደዚህ በተለያዩ ባንዶች ስትታጀቡ ከስራ ውጪ ያላችሁ ግንኙነት በጓደኝነት ማለት ነው የነበረው ነገር እንዴት ነበር? በጓደኝነት እኔም እንደ ቲያትር እሷም እንደ ወንድሟ ነው የምታየኝና በጣም እንቀራረባለን። ብዙ እንጫወታለን። በጣም ከፍተኛ ቅርርብ አለን። ይሄን አስታውሳለሁ። እንግዲህ የሥራ ጓደኛዋ ነህ፣ በርካታ ዘመናት አብረህ ሰርተሃልና ሂሩት ከድምፃዊነቷም በተጨማሪ ቀልድም ትቀልዳለች ይባላል። ቀልደኛ ነች። ቀልድ የመቀለድ ችሎታም አላት በጣም። እሱማ ምን ልበል እንደው ክበብ እንኳን እኛ እሷን ከበን ነው ቁጭ ምንለው። በዚህ በጨዋታማ በጸባይም ሆነ በጨዋታ በችሎታ እንከን አይወጣላትም ሂሩት። ክፍለ ሀገር ስንሄድ አሁን ክልል ተብሏል መሰለኝ ከአዲስ አበባ ተነስተን ሐረር ወይም ድሬዳዋ፣ ጎጃም፣ ጎንደር እስከምንደርስ ድረስ ጥርሳችን ሳይከደን ነው እንገባው። በጣም ተጫውተናለች። ለኢትዮጵያን እንግዲህ ዙሪያውን ክልል ሄዳችኋል። በርካታ ክፍለ ሀገሮች ዞራችኋል። ከባህር ማዶ ሳቦ የሚሄድ ነገር ከኢትዮጵያ ውጭ መውጣት ነገር ሳልነበረም አብሮ ከሂሩት ጋር አላጋጠመኝም። እሷ ግን በርካታ ሀገሮች ዞራለች። እሷ ብዙ በርካታ ሀገሮች ሄዳለች ሂሩት እና ይገባታል። ሂሩት እኮ እንከን የሌለች የሞተ ዜማ ሂሩት የሞተ ዜማ ነፍስ ዘርታበት አሳምራ የምትጫወት ዘፋኝ እንደ የችባቸውን 30 ዓመታት በሁለት ከፍሎ ማየት ይቻላል። አንደኛው ከ1951 ዓመተ ምህረት እስከ 1970፣ ሁለተኛውን ደግሞ ከ1971 ዓመተ ምህረት እስከ 1981 ዓመተ ምህረት ድረስ። የመጀመሪያው ወቅት በሪል ክርና በሸክላ የተቀረጹ ዘፈኖቿ ዘመን ሲሆን፣ ሁለተኛው ግን የቴፕ ሪከርደር ዘመን በካሴት የታተሙ ዘፈኖቿን ጊዜ ማለት ነው። የመጀመሪያውን ዘመን ዘፈኖች ባጭሩ እንቃኝ። ዘፈኖቹ በቁጥር ወደ 70 ያህል የሚገመቱ ሲሆን ከጥቂቶቹ ዜማዎች በስተቀር ሁሉንም ያጀባት የፖሊስ ሰራዊት ኦርኬስትራ ነው። በዚህ መሃል ጥቂት ዜማዎችን ከተለያዩ ወንድ ድምፃውያን ጋር ሰርታለች። በተለይም ከሻምበል መስፍን ኃይሌና ከዓለማየሁ እሸቴ ጋር በመቀባበል ባዜመቻቸው ዘፈኖች የሙዚቃ አድማጩ ያስታውሳታል። በዚህ ዘመን ካቀረበቻቸው ምርጥ ዜማዎች ውስጥ የሚበዙት ዜማ እና ግጥሞች ደራሲዎች አቶ ተስፋዬ አበበና
ሻምበል ግርማ ኃይሌ ናቸው። 1952 ዓመተ ምህረት እኔም ገና መቀጠሪ ነው እዛ ቤት ቀጥሬ 6 ወር ምናምን ቢሆነኝ ነው። ድምጻዊ ብዙ የለንም የነበረው መቶ አለቃ መስፍን ኃይሌ ነው። በኋላ ነው ሻምበል የሆነው መቶ አለቃ መስፍን ኃይሌ የሚባልና ደሞ ያሰባሰበናቸው እነ ታየ ተሰማ ያሸጊቱ ያሉን ጫወታው እሱ ቀጥሎ ዘሪቱ ጌታሁን ትዝታው ፖስታ እንቁጣጣሽን ተጫወተው ቀጥሎ አሰገደች ካሳ እነኚህ መጡ። ቢሆንም እንግዲህ ምንድነው ሺ ብትሰበስብ አንድ ሩትን አይወጣም እና ይጨንቀን ነበር። ለፉክክር ነበር ፖሊስና ክብር ዘበኛ በወንድም በሴትም ነበር። ወንድም ድምጻዊ እንፈልግ ነበር፣ ሴትም እንፈልግ ነበር። በመጨረሻ ላይ አሰገደች ካሳ ነች የመጣችው እና አሁንም ግራ ገባንና የተሻለ ድምጻዊ ደግሞ እንፈልግ የሚለውን ዘዴ ፍለጋ ሄድን። ዘዴ ፍለጋ ስንሄድ እኔ አንድ ነገር ትዝ አለኝ። ምድር ጦር ሙዚቃ ክፍል አንዲት ድምጻዊ ያለች ገና እዛ ገብታ የሐረር ሸረሪትን በመጫወቷ በጣም ሁሉ ሰው ስለዛ የሐረር ሸረሪት ነው በየቦታው የሚዘፍነውና እሷ ለምን አናመጣት የሚል ነገር መጣ። በኋላ ቢሮ ተነጋገር እንዴት እናምጣ፣ በዘዴ እናምጣት። አንድ ያ ዘዴ ተቀየሰ። ያን ጊዜ ፖሊስ ፈጥኖ ደራሽ ሁሉ ነገር የማድረግ አቅም ነበረው። እሷን ፈለግንና ቤቷ እዚህ ቄርቆስ ቤተክርስቲያን ለካራታ ክፍል ጦር ጀርባ እዛ አካባቢ ነበር ቤቷ። አነጋገርናት። እኔ ጥሩ ደሞዝ እንደሚከፈላት እዛ የምታገኘው 3 እጥፍ እንደሚከፈላት አሁን እንዴት ነው የምትወስዱኝ? በእርግጥም ከፊት ለፊት ከወሰድናት ጦርነት ነው የሚመጣው፣ አስቸጋሪ ነው በጣም እና ዘዴ ፈጠርን። የሚገርም ዘዴው እንግዲህ እንቁጣጣሽ በዓል ደርሷል 52 ለ53 ብሔራዊ ቲያትር ፉክክር አለ፣ አገር ፍቅር ሁሉ አምባራስ ቲያትር፣ ልደት አዳራሽ እንደዚህ ነው የምንሰራው እየዞር እና ወንጀለኛ ሆና እሷ እንድትያዝ ይሄ ለእናትየዋ እንዲነገር አደረገ። እናትየዋ ተስማሙ። ይሄ የሚደረገው መቼ መሰለህ? በነሐሴ ወር ውስጥ ነው። ልክ በዚህ ባለንበት ነሐሴ ወር ውስጥ ነው። 52 ነሐሴ ወር ላይ ነው እና ተረዳች። ምን አለች? እናትየዋም ቅር እያላቸው ለምን ስጋት አለ ምን ያደርጓት ይሆን የሚል ነገርና ወሰድና 4ኛ ፖሊስ ጣቢያ ሌሊት ሄደን በሩን ከፍተን አስወጣናት። በጂፕ መኪና የፓትሮል ጂፕ በኡዚ ግራና ቀኝ ታጅባ 4ኛ ክፍለ ጦር ሄዳ የዕለት ሁኔታ ላይ እንድትመዘገብ አደረግን። ባልታወቀ ወንጀል የሚል ለምን ኬዞን በኋላ እንዴል ለምን ይባላል የሚል ነገር ባልታወቀ ወንጀል የሚል እዛ የዕለት ሁኔታ ላይ ተመዘገበች። ከዛ ቀጥታ የተወሰነ ኮልፌ ፈጥኖ ደራሽ ግቢ ፖሊስ ሙዚቃ ክፍል ያለበት እዛ የመኮንኖች ክበብ አለ። ከሷ ሂሩት እዛ ነው እንግዲህ ከአንድ ወር በላይ እዛ ቁጭ አለች። ፎቁ ላይ በጦር ነው የምትከበበው። ከታች በጦር ተብሎላት ተረኛ የሚያጅባት ቦዲጋርድ አለ። ለምን ሰምተው እንኳን ሌሊት መተው እንትና ችግር ፈጥረው እንዳይወስዷት ነው። ያ ቤታውን እሷ የምትተኛበት ቤት ኔልሰን ማንዴላ 6 ወር ተቀምጠውበታል ለኮርስ ለትምህርት መተው። ከዛ በኋላ በ56 ዓመተ ምህረት ታሪካዊ ቤት ነው። ብቻ በደንብ ቢይዙ ጥሩ ነበር፣ ያላዙትም እንደምሰማው እና ምን እንስጣት ተባለ። እንግዲህ ከዛ በኋላ ፍቅር የሰላም አክሊል ነች የሚል ጥሩ ስራ ሰጠናት። አንድ በሌላ ዘፈናው ትዝ አይለኝም ሰጠን። 2 ስራ ሰጠናት። የመነሻ ስራዎቿ ማለት ለፖሊስ ስትሪንግ ኦርኬስትራ እዛ ውስጥ ገባበት። ቅድም ያልኩት ሲምፎኒ ኦርኬስትራ ውስጥ የተወሰኑ እዛ ውስጥ ለሷ ሲባል ገቡና ተጠና። ሚስጥር ነው፣ ማንም ሰው አያውቅም። ከማጥኛው ወደ መኝታው ከመኝታው ወደ ማጥኛው ነው የምትመጣው እና የትም ቦታ አትሄድም እስከ ጳጉሜ 5 ማታ ድረስ። አሁን ላሳጠርልህ ይሄ አለቀና ጳጉሜ 5 ማታ እንዴት ትቅረብ? ከኛ ጋር ደግሞ ምድር ጦር ነው የሚሰራው። እኛ ስንለቅ የሚገባው ምድር ጦር ነው። ስቴጅ ባክ ይጠብቃል፣ እኛ እንሰራለን እና ሂሩት ቤት በኩል ገብታ ነው የምትዘፍነው የሚለው ነገር መጣ። በኦዲየንስ በኩል ከህዝብ ጋር ትግባ የሚለው ነገር መጣ። ከህዝብ ጋር ተቀላቅላ በጋርዶች በሲቪል የለበሱ ጋርዶች አምተው ኦዲየንስ መካከል ተቀመጠች። ልክ የሷ
የመጫወት ፕሮግራም ተራው ሲደርስ ጎበዝ አስተዋቂ ነበሩ እኛ ጋር ሻለቃ ወርቅነህ ዘለቀ የሚባሉት ባልታወቀ እንትን ነው የተገደሉት ሐረር ውስጥ። አሁን የምትቀርብላችሁ ዝነኛዋ ድምፃዊ ሂሩት በቀለ ስትል ማጨብጨብ የለም። እኔ ሰው ጸጥ አለ፣ አላመነም እንደዚህ አይነት ነገር። አሁን የጦር ሰራዊት ሰዎች አሉ እዛ መድረክ ላይ። የምድር ጦር ሰራዊት ወዲያውኑ ሄደው ከጀርባ እሷን ሂሩት እንዳትወጣ ሚሊተሪ ፖሊስ አምጥተው ግጥም አድርገው ይጠብቃሉ። ልባር ችግር ከስቴጅ ወደ ስቴጅ እንዴት እናምጣት ሲባል ደግሞ ከስቴጅ ወደ ህዝቡ የሚሄድ በር አለ መተላለፊያ። ጋርድ እዚህ አቆም፣ ለዛው ምን ችግር አያመጡ። ሂሩት በኦዲየንስ ታጅባ መጣች። ከኦዲየንስ ውስጥ ሁለቱን ዘፈን አንድ ጊዜ እንድትሰራ ያደረግናት እዛው መድረክ ላይ በቃ አንድ ጊዜ ዘፈነች። ልክ ስትጨርስ ተመለሰች። በዛ ልክ ስትወርድ ማብራት እንዲጠፋ አደረግን። ልብ አድርግ። ከኤልፓን የጠፋው ተባለ። ማብራት ሲጠፋ በዛው በህዝብ በሚገባበት በዋናው በር ይዘዋት ወደ ኮልፌ ይዘዋት ሄዱ። ወዲያው ማብራት በራ መውጣቷ ከተረጋገጠ በኋላ የሬዲዮ መገናኛ አለ እዛው እንዲህ አድርገን አሰራናት። በኋላ እዛ አለች ነው የሚለው ምድር ጦር ነው እዛ ክፍል እዛ ይጠብቃሉ። በቃ ጨርሰን እኛ እቃ ሲጫን መኪና ላይ ከጀርባ ምን ሲል ሂሩት የለች ቢሩ የለች። አለኝ ማዋይ ጎራ በልገላሰው አስጨናቂው ፍቅር ልቤን አሸበረው። ሆዴ አንተን ካገኘ ችግርም የለብኝ ኮራ ብዬ ብኖር አይነወርብኝ ኮራ ብዬ ብኖር አይነወርብኝ። ሁሌ ከመረታት ሰላልድን ምናለፋኝ በሳልፍኝ በኩል ሲፈልግ ፋይኔ መካስ ከልቤነ ወይኔ ልጅት ወይኔ ለካስ ከልቤነ ወይኔ ልጅት ወይኔ በተለይም ከ1958 ዓ.ም ጀምሮ እስከ አብዮቱ ፍንዳታ ተዘፍናቸው የነበሩ ድርሰቶች ይዘት አጠቃላይ የሀብትና ድህነት ይዞታውን አመልካች ነበሩ። ተካፍሎ አብሮ ስለመብላት፣ ስለ ደሃ እናት፣ ስለ ጊዜ መክፋት፣ ወጥቶ ስላልተመለሰ ፍቅረኛ፣ በቁም ስለመረዳዳት፣ በሀብት የሚለያዩ ሰዎች ልጆች ስለሚደርስባቸው ስቃይና ስለ ሀገር ፍቅር ነበሩ። ምናልባትም ጊዜው የአብዮት ሽል እየተላወሰበት የነበረ በመሆኑ ሂሩት አውቃውም ይሁን ሳታውቀው ያንን ዘመን በድምጿ ተርካው ሰጠችን ማለቱ ይሻላል። እሷን ብቻ ሳይሆን ገጣሚው፣ ዜማ ፈጣሪው፣ አቀናባሪው፣ ኦርኬስትራው ይህን የመሰለ ይዘት ያለው ርዕሰ ነገር በጋራ መምረጣቸው ዘመኑን ለማመላከት ፍንጭ ሰጪ ይመስላል። እኔ ስቀጠር እሷ ትቀድመኛለች። ከዛ በኋላ ስልጠና ሰልጥነን ወጣት ኦርኬስትራ ሆነን ነው ከሷ ጋር የተገናኘ ነው። አስቀድሜም ደግሞ በኦሮምኛ ጨዋታ ከኦርኬስትራ ወጣት ኦርኬስትራ ውስጥ በድምፃዊነት ይጫወት ነበር። እኔ በዛን ሰዓት ነው እሷንም ማውቃት። በተለይ የሷ ዘፈኖች ከነመስፍን ኃይሌ ጋራ ሻምበል መስፍን ኃይሌ ጋራ የምትጫወተው ተይን ረዳዳ በጣም ደስ ይለኝ ነበር እና ከዛን ጊዜ ጀምሮ ነው ሂሩትንም ማውቃት። ሂሩት በጣም ጎበዝ ድምፃዊ ነች። ለሀገራችን
ትልቅ አስተዋጽኦ ያደረገች ነች ለህዝቡም ጭምር። እሷ ሙዚቃ እስካቆመች ድረስ ከህዝቡ ያላት ፍቅር ከባድ ነው፣ በጣም ከባድ ነው። ጥሩ ስነ ምግባር ያላት ሰውን ማታስቀይም ከማሳቅ በስተቀር እና ሂሩት ሙዚቃዋ ማለት ድምጿ በእውነቱ ነው የምለው ጣልቆ ነው የሚገባው። ድምጿ በጣም የከረረ አይደለም፣ በጣም ልስልስ ብሎ ደስ የሚል ድምጽ ነው ያላት። የሞተ ዜማ ብትሰጣት ማለት እንደው የማይረባ ዜማ ሜሎዲ ብትሰጣት ቆንጆ አድርጋ ነው የምትጫወተው አስበልጣ። ሻምበል መኮንን መርሻ እንግዲህ ከ1953 ዓ.ም ጀምሮ ከድምፃዊት ሂሩት በቀለ ጋር በርካታ ስራዎችን ሰርታችኋል። በተለይም እርሶ እንደ ሙዚቃ አቀናባሪነቶ እንደ ኦርኬስትራ ክፍል ኃላፊነቶ በተለይም ለሷ በርካታ ስራዎችን ሰርተዋል። በተለይም በ1975 ዓ.ም ላይ ከፖሊስ ሰራዊት ኦርኬስትራ ጋር ታጅባ ያቀረበቻቸውን 10 ዜማዎች ማለትም ነበርሃን ቴምር፣ ብቻዬ፣ እስቲ ሐኪም ጥሩ እና ትርንጎነ የተሰኙት ዜማዎቿን አቀናብረዋል። እስቲ ምን ያስታውሳሉ ዛሬ ላይ ሆነው? ወደ ኋላ ስንሄድ ከዛ በፊት በ1953 ስቀጠር እሷ ከኔ በፊት ነው የተቀጠረችው። ከዛ በኋላ እኔ ወጣት ኦርኬስትራ ሆኜ ተመለመልኩ። ከዛ ከሷ ጋራ ብዙ ነገሮች ሰራን። በእውነቱ ሂሩት በጣም የምታስደስት ድምፃዊ ነች። ድምጿ የማይጠገብ ነው። በእውነቱ ምርጥ የሆነ ድምጽ ነው ያላት። የተፈጥሮ ነው፣ ብቻ የተፈጥሮ ጸጋ ነው። የሷ ድምጽ የተፈጥሮ ጸጋ ነው። ሳትጨነቅ ነው የምትጫወተው። አንድ ዜማ የተሰጣት እንደሆነ ቆንጆ አድርጋ ነው የምትጫወተው። የሞተ ዜማ ታነሳዋለች። እና ከዛ በፊት እኔ ከ75 ዓመተ ምህረት በፊት በ1964 ይመስለኛል፣ አዎ እንደዛ ነው 64 ዓመተ ምህረት መላ የሚል ዘፈን ነበረ። መላ 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 ያን ረመላ መላ ስትል እኔ ነኝ ይሄንን ጨምሬበት አረንጅ ያደረኩት። ሸክላ ነው፣ 2 ዜማዎች ነው ግልባጭና እንትን የነበረ እና አዎ የመጀመሪያ ጊዜዋ ነበር እሷ እና እኔ ነኝ አሬንጅመንት ያደረኩት። ይሄን ካሴት አልነበረም፣ ሪል ነው በዛን ዘመን በሪል ቴፕ ነበር። አዎ ሁሉ ነገር ግን እኛ ሸክላ በአንድ ኩባንያ ፊሊፕስ ይመስለኛል በዛን ጊዜ ተቀረጸ። ሸክላ ነው ግልባጩ፣ ሌላ ዜማ ነው ዘነጋሁት። አሁን መላመላ ግን ይሄን እንትኑን እኔ ነኝ ዜማው ራሱ አሻሽዬ እንትን ያደረኩት እኔ ነኝ። ጉም ያለበት ይሆን ሻምበል? አይደለም እሱ ሌላ ነው፣ እሱ በኋላ ነው። ይሄኛው መላ 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 ኧረ መላ 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 የምትልበት እሱ አዎ የኔ ፍቅር የምትለው ዜማ እሷ ነች እንትን ያደረገችው ማለት። አዎ ግጥሙን የጋሽ ተስፋዬና ካሳሁን ገርማሞ ይመስለኛል። ካሳሁን ገርማሞ የቴዲ አፍሮ አባት ማለት የሱ ይመስለኛል። ሁለቱ ናቸው የሰሩት ይመስለኛል። እና እሷ ከዛን ጊዜ ጀምሮ ነው አሬንጅመንት በብዛት ለሷ ማድረግ የጀመርኩት። እና ከዛ በፊትም ይኖራሉ ዘነጋዋቸው ዜማዎቹ ሩቅ ናቸው፣ ሩቅ ጊዜ ነው። እና ከሷ ጋራ ብዙ ጊዜ ሰርቻለሁ። ወደ 75ቱ ስንመጣ አሁን ሙሉውን አሬንጅ ታደርግልኛለህ ይስማማኛል ያንተ አሬንጅመንት ብላ ስላለች እንደውም በችኮላ ነገር ነው የሰራ ነው። ተዋጣ። ያን ጊዜ ጥሩ ነበረ። እና እስከዚህ ድረስ ነው ሂሩት የማታስቸግር፣ ለአሬንጅመንት በሚደረግበት ጊዜ የማታስቸግር፣ ድምጿ በምንም አይነት አይለወጥም፣ አይበላሽም። ሂሩት በቀለ የትዳር ጓዴ እያለች እያፈረች እየተሽኮረመመች፣ እርሶ ደግሞ ከኋላ ትራምፔቱን ይጫወታሉ።
እንደው ገጠመኙንም ጭምር ማንሳት ይቻላልና ይሄን አጋጣሚ ተጠቅመን እንዴት ነበር ያቀረጻ ሲካሄድ የእርሶ ፈጠራ ታክሎበት ነበረ? ከኦርኬስትራው የተለየ ትራምፔቱን ወደዛ አስጠግተው የማጫወቱ ነገር እንዴት ነበር? ይሄን ተስታስተናው ክሩ ሲቀረጽ እኔ የኔ እንትን የለበትም የኔ ፓርት የለበትም እና ይሄን ሰማውና አንድ ጊዜ እዛ ልምምድ በመናረግበት ጊዜ እቺን ነገር ራሴ ፈጠርኳት አንተ እና ሚውት ነበረ ሚውት ዜማውን ያስታውሳሉ ዛሬ እስቲ ያሉ ምን ነው ታዲያ አንተ ችላት ላለ ወይ አረግላታለሁ እሺ አረግላታለሁ በሚውቱ ነው የምጫወተው ይሄን ነገር ዜማው ክር ላይ ወጥቷል ግን እንደዚህ አይደለም እኔ ግን ይሄን ጨመርኩበት እና ብሔራዊ ቲያትር በመንጫወትበት ጊዜ አዎ አዲስ ነገር ለመፍጠር ፈልጌ ነው ፈጠራ ይዞ መቅረብ አለብኝ ብዬ ይሄን ነገር ፈጠርኩ በሚውት ነይ ያልኳት ሰውም አልሰማም ምንም ማለት ስቴጅ ላይ ብቻ ይሄን ስጫወት ህዝቡ አዲስ ነገር ነው ወይ አንተ ወይ ሲል ህዝቡ አለ በጣም ደሳል በጣም ሰምቶ ተሽኮረመመች በጣም ደስ የሚል ህዝቡ በቃ ሶስተኛ ጊዜ ቢሳለ ሂሩት አዝማሪ የሚለው ስም ተነቃፊ ስለነበር ቤተሰቦቿ ሳያውቁ ለአንድ ዓመት ያህል በድብቅ ዘፍናለች። እየቆየ ሲሄድ ግን ስሟ እየተጠራ ድምጿ በሬዲዮ ሲተላለፍ ሰምተው ነው ያወቁት። ሁሉ ነገሯ ነው ደስ የሚለኝ። በቃ ሁሉ ነገሯ ማለት አንድ ሰው ስትወደው ሁሉ ነገሩ ራሱ የሚስበህ ነገር አለና ሁሉ ነገሯ ደስ ይለኝ ነበር። መድረክ ያያዛ በተለይ የድምጿ ማሳዘን ከርቀት ራሱ ይሰማኛል። ይሁን የልጅ ድምጽ እናት ከርቀት እንደምትለየው የሷ ድምጽ ከርቀት ውስጤ እንትን ይላል እና በጣም አድናቂ በላይ ነኝ። ስለ ሀገር የዘፈነቻቸው ዘፈኖች ይሄ ራሱ እንደው ዘራፊዋ በቃ ሁሉም ለኔ ምርጥ ናቸው። በቃ ሁሉም ከእስከምትለው የለም ዜማዎቿ የማሳዘን የሆነ በጣም በቃ ማትሰለቻቸው በተሰማቸው እንደ አዲስ ቆይታ ስታዳምጣቸው እንደ አዲስ የማይሰለቹ ስራዎች ነው ይሰርታ እንትን ያለችውና የተለየሽ ድምጻዊ ናት። ደግሞ ከባድ ነው አዘፋፈኗ። እንደዚህ በቀላሉ ሁሉንም ዘፈኗን ልዘፍነው የምትችለው አይደለም። መርጠህ የሂሩት ትልቁ እንትኗ አዚያዚያሟ ከባድ ነው። አለሳለሱ ድምጿ በጣም የተለየ ነው። ስትወጣም ስትወርድም ከለሯ በጣም የተለየ ነው እና ለኔ በጣም ማከብራት በጣም ትልቅ ቦታ ያላት ድምጻዊ ናት። ውስጤን ሁሌም የሚረብሸኝ ዘፈኗን ስሰማው ዘፈን አልሰማም ምትል እንኳን በምልበት ሰዓት ራሱ ስሰማት ውስጤ በጣም ረብሸኝ ዘፋኝ ናትና ከባድ ነው አዘፋፈኗ በራሱ ከእንትን ጀምራ ያው እንደው ዘራፊዋን ስትጀምር ብላ ስትጀምር ገና በጣም ነው የሀገር ደግሞ ኢትዮጵያን ስትዘፍን ስለ ሀገር የሰራቻቸው ነገሮች ሁሉ ደግሞ ከልቧ ነው የምትሰራው ስራው። ከ1971 ዓመተ ምህረት እስከ 1981 ዓመተ ምህረት ድረስ በግልና በቡድን 14 ካሴቶች ታተመውላታል።
በአጠቃላይ በግሏ 12 ያህል ካሴቶች ሰርታለች። በሰራቻቸው የሙዚቃ ስራዎችም የተለያዩ ባንዶችና ኦርኬስትራዎች አጅበዋታል። ለመጥቀስም ምድር ጦር ኦርኬስትራ፣ ፖሊስ ሰራዊት ኦርኬስትራ፣ ዋሊያስ ባንድ፣ ሮሃ ባንድና ዳህላክ ባንድ። በዳህላክ ባንድና በሮሃ ባንድ የታጀበቻቸውን ዘፈኖች በሙሉ ማለት ይቻላል ያቀናበረላት አንጋፋው የሙዚቃ ባለሙያ ዳዊት ይፍሩ ነው። ሂሩት በአሁን ጊዜ እድሜዋ ወደ 71 ዓመት የተጠጋ ነው። አያት ሆና የልጅ ልጅ ለማየት በቅታለች። ዘፈን መስፈን ካቆመችም 21 ዓመት አልፏታል። እንግዲህ የዛሬውን የሙዚቃ ሰዎችና ስራዎቻቸውን ፕሮግራም በዚሁ አጠናቀናል። ሳምንት ሌላ የሙዚቃ ሰው ይዘን እንቀርባለን። እስከዛው ደህና ቆዩን እያለን የምንሰናበተው የዕለቱ የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ከቴክኒክ ባለሙያው ዘሪሁን ኃይሌ ጋር በጋራ በመሆን የምንሰናበተው መልካም ጊዜ። Charlotte, that free garbage, Anthony,